ሰላም እንደምን ቆያችሁ የክንፋን መረጃ ቤተሰቦች። ዛሬ ባለፈው ጥቅምት ወር አርሲ ላይ ስለተፈጸመው ሃይማኖት ተኮር የክርስቲያኖች ግድያ ዙሪያ የተጠናከረ ሰፋ ያለ መረጃ ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ከአርሲ ክርስቲያኖች ግድያ ጀርባ ከሀገር ቤት እስከ ውጭ የተጣመሩ እጆች። በኢትዮጵያ ውስጥ ልክ እንደ ማንነት ተኮር ጥቃቶች ሁሉ በሃይማኖት ተቋማት፣ በሃይማኖት አባቶች እንዲሁም በአማኞች ላይ ያነጣጠሩ ሃይማኖት ተኮር ጥቃቶች በተለያዩ ጊዜያት የተለያዩ እምነቶችን ኢላማ አድርገው ሲፈጸሙ መመልከት አዲስ አይደለም። በእነዚህ ሃይማኖት ተኮር ጥቃቶች ቤተ እምነቶች ይቃጠላሉ። የሃይማኖት አባቶችና የጥቃቱ ኢላማ የተደረገው ሃይማኖት ተከታዮች በአሰቃቂ ሁኔታ ከመገደል እስከ የከፋ አካል ጉዳት ይደርስባቸዋል። ይህ ችግር የኢትዮጵያና ሕዝቦቿ አንገብጋቢ ብሔራዊ አደጋ መሆኑን በርካቶች ይስማሙበታል። በኢትዮጵያ ከተፈጸሙ ሃይማኖት ተኮር ጥቃቶች መካከል ካሳለፍነው የ2018 ዓመተ ምህረት ጥቅምት ወር ጀምሮ እስከ ህዳር ወር የቀጠለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ምዕመናን ላይ በኦሮሚያ ክልል አርሲ ዞን የተፈጸመው ሃይማኖት ተኮር ጥቃት አንዱ ነው። በእርግጥ በአካባቢው መሰል ሃይማኖት ተኮር ጥቃቶች መፈጸም ከጀመሩ ከ3 አስርት ዓመታት በላይ መቆጠሩን የተለያዩ ተጨባጭ መረጃዎች ያሳያሉ። የዚህ የምርመራ ዘገባ ዋነኛ ዓላማ ከቁጥጥር ባሻገር ያሉ ጉዳዮችን መዳሰስ ሲሆን የዘገባው ዋነኛ ትኩረት በአርሲና አካባቢው በሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የሃይማኖቱ ተከታዮች ላይ ከሚፈጸሙ ጥቃቶች ጀርባ ያሉ እጆችንና የጥቃቶቹን ፈጻሚዎች ፍላጎት አጥንቶ ለአንባቢያን ማቅረብ ነው። ዞብል ፖስት በመረጃው እንደገለጸው ከሆነ የምርመራ ዘገባውን ለማዘጋጀት ለጉዳዩ ቅርበት ያላቸውና ተጨባጭ መረጃዎችን ሊሰጡ ከሚችሉ በኢትዮጵያና ከኢትዮጵያ ውጪ ከሚኖሩ ሰዎች ጋር ቃለ ምልልስ አድርገናል ያለ ሲሆን ከዚህም በተጨማሪ መንግስታዊ የሆኑና ያልሆኑ ተቋማት ያወጧቸውን ሪፖርቶች እንዲሁም የሀገር ውስጥና የውጭ ሀገራት ሚዲያዎች ከሰሯቸውና መጽሔቱ ትኩረት ካደረገበት ጉዳይ ጋር ተያያዥነት ያላቸው ዘገባዎችን በግብዓትነት ተጠቅመናል ብሏል። ጥቃቱ ሃይማኖት ተኮር ስለመሆኑ በኦሮሚያ ክልል በአርሲ ዞን በሚገኙ የተለያዩ አካባቢዎች በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የሃይማኖት አባቶች መገደላቸውን ተከትሎ ከተለያዩ ወገኖች የተለያዩ መግለጫዎች ተሰጥተዋል። ጥቃቱ የተፈጸመበትን የአርሲ ዞን የሚያስተዳድሩት አቶ ኢብራሂም ከድር በአካባቢው በክርስቲያኖች ላይ የተፈጸመውን ጥቃት ሐሰት ነው በማለት ማስተባበላቸውን ቢቢሲ የአማርኛው ክፍል በጥቅምት 20 ይዞት በወጣው ዘገባ ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ ጥቃቱ በተፈጸመባቸው አካባቢዎች አጣሪ ቡድን በመላክ ከጥቅምት 25 እስከ ጥቅምት 30 2018 ዓመተ ምህረት መረጃ አሰባስቦ የመጀመሪያ ደረጃ ሪፖርት ያለውን ውጤት ለመገናኛ ብዙሃን ይፋ አድርጓል። አጣሪ ቡድኑም በህዳር 1 ቀን 2018 ዓመተ ምህረት በሰጠው መግለጫ ቀሪ የማጣራት ስራዎች እንደሚቀሩት በመጠቆም የአርሲው ጥቃት ሃይማኖት ተኮር አይደለም ብሏል። ዞብል ፖስት የተለያዩ ወገኖችን አነጋግሬ አገኘሁት ያለው ውጤት ግን የአርሲው ጥቃት ሃይማኖት ተኮር መሆኑን እንዲሁም ጥቃቱን የፈጸሙት አካላት በሶማሊያ ከሚንቀሳቀሰውና የአልቃይዳ ምስራቅ አፍሪካ ክንፍ ከሆነው አልሻባብ ጋር ግንኙነት ያላቸው አክራሪ ታጣቂዎች መሆናቸውን ገልጿል። ይህም የአርሲ ዞን አስተዳዳሪ ጥቃቱን ከካዱበት ምላሻቸው እንዲሁም ጥቃቱ ሃይማኖት ተኮር አለመሆኑን ካሳወቀው የኢትዮጵያ ሃይማኖት ተቋማት ጉባኤ አቋም ፍጹም የተቃረነ መሆኑን ያሳያል። መጽሔቱ ለጉዳዩ ቅርበት ካላቸው የተለያዩ ወገኖች ጋር አሰባሰብኩት ባለው መረጃና የምርመራ ውጤት መካከል የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የአርሲውን ጥቃት አውግዞ ካወጣው መግለጫ ላይ ከተነሱ አንዳንድ ሀሳቦች ጋር የሚያያዙ ውጤቶችን አግኝቷል። ምክር ቤቱ በጥቃቱ ማንነታቸው ባልታወቁ ታጣቂዎች ክርስቲያኖች በተጨማሪ የተወሰኑ ሙስሊሞች ተገድለዋል ሲል በጥቃቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ተከታዮች በተጨማሪ የእስልምና ሃይማኖት ተከታዮችም መገደላቸውን አሳውቋል። መረጃው እንደሚያሳየው ጥቃቱ ከተፈጸመባቸው አካባቢዎች አንዱ በሆነው የሻርካ ወረዳ አንድ ሰው በሰጠው ቃለ ምልልስ መሰረት በአርሲ የተለያዩ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የሃይማኖት አባቶች በተለየ ሁኔታ ኢላማ ተደርገው መገደላቸውን ከማረጋገጥ በተጨማሪ ሁለት የእስልምና ሃይማኖት ተከታይ አባወራዎች ከወራት በፊት በኢትዮጵያ ወግ ጎረቤቶቻቸውን ከጥቃት ለመሸሸግ ሞክረዋል በሚል ክርስቲያኖችን ከግድያ ልታስመልጡ ሞክራቸዋል ተብለው በአሳዛኝ ሁኔታ ተገድለዋል ይላል። ይህ መረጃ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና ሃይማኖት ተከታዮችም መገደላቸውን በመግለጫው ካሳወቀበት ክፍል ጋር የሚገናኝ ነው። መረጃው እንዳለው ከሆነ በሻርካ ወረዳ ክርስቲያኖች በተጨማሪ በእስልምና ሃይማኖት
ተከታዮች ላይ የተፈጸመው ጥቃት እንደ አይኤስአይኤስ፣ አልሻባብ ወይም ቦኮ ሃራም ያሉ ኢስላማዊ ጥቃቶች ቡድኖች በሚገኙባቸው ሀገራት ውስጥ በተቆጣጠሯቸው አካባቢዎች ርዕዮተ ዓለማዊ አስተሳሰቦችን ተቃርነዋል ወይም ሕግ ተላልፈዋል ባሏቸው ሙስሊሞች ላይ ከሚፈጸሙት የበቀል ግድያ ጋር የሚመሳሰል ነው ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ አድርጎ ለዓመታት በቀጠለው ሃይማኖት ተኮር ጥቃት ምክንያት በምስራቅ አርሲ ዞን ሻርካ ወረዳ ብቻ ከሚገኙ አብያተ ክርስቲያናት ውስጥ 17 የሚሆኑት አንድም ሙሉ በሙሉ ፈርሰዋል ወይንም እየተካሄደ ባለው የማያባራ ሃይማኖት ተኮር ጭፍጨፋ ምክንያት አገልግሎት አቁመዋል። ይህ በአካባቢው የሚፈጸመው ጥቃት ሃይማኖት ተኮር ስለመሆኑ ሁነኛ አስረጅ ተደርጎ የሚወሰድ ነው ይላል። ጥቃቱ ከደረሰባቸው አብያተ ክርስቲያናት መካከል አኖሌ ቅዱስ ጊዮርጊስ፣ ላሉንጮ አማኑኤልና ሰንጎ እግዚአብሔር አብ በደረሰባቸው ተደጋጋሚ ጥቃት ከቅጥር ግቢ እስከ ቤተ መቅደስ የፈራረሱና ከጥቅም ውጪ የሆኑ አብያተ ክርስቲያናት መሆናቸውን ገልጿል። አክራሪ ታጣቂዎች በደቀኑት ከፍተኛ ስጋት ምክንያት በአሁኑ ወቅት አገልግሎት ያቆሙት ደግሞ ጮጫ እግዚአብሔር አብ፣ ጭሳ ተክለ ሃይማኖት፣ ጎሮ ስላሴ፣ ሄላ ሴሮ ማርያም፣ ዘንባባ አርሴማ፣ ዲገሉ መድኃኔዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ፣ ባቦ ማርያም፣ ሰቄ ገብርኤል፣ ጠሬታ በዓለ ወልድ፣ ሽፎ ተክለ ሃይማኖት፣ ያያ ዮሐንስ፣ ሸንኮራ ቀርሳ ጊዮርጊስ ይገኙበታል ተብሏል። በተለያዩ ጊዜያት በአርሲና አካባቢው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና አማኞች ላይ ጥቃት የሚፈጽሙ አካላት ማንነት ሲጠየቅ በመንግስት የመገናኛ ብዙሃንና በሌሎች ተቋማት በኩል አንዳንድ ጊዜ ኦነግ ሸኔ፣ ሌላ ጊዜ በአካባቢዎቹ አልፎ አልፎ የሚንቀሳቀሱ ማንነታቸው ያልታወቁ ታጣቂዎች የሚሉ ምላሾች ሲሰጡ ይደመጣል። የኢትዮጵያ መንግስት በአካባቢው ተደጋግሞ ስለሚፈጸመው ሃይማኖት ተኮር ጥቃት ይህ ነው ሊባል የሚችል አጥጋቢ ምላሽ ሲሰጥ ባንመለከትም ስለ ጥቃቱ እንዲሁም ጥቃቱን የሚፈጽሙ ታጣቂዎች በሶማሊያ ከሚንቀሳቀሰው የአልሻባብ ቡድን ጋር ግንኙነት ያላቸው አካላት ስለመሆናቸው መንግስት በቂ መረጃ እንዳለው ዞብል ፖስት ካነጋገራቸው የቃለ መጠይቁ ተሳታፊዎች ባገኘው ምላሽ አረጋግጫለሁ ብሏል። ለምሳሌ ያህልም አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሆነው በተሾሙበት ወቅት በአርሲና ባሌ አካባቢዎች የአልሻባብ ሰንሰለት መኖሩን የአሜሪካ መንግስት ለኢትዮጵያ መንግስት አሳውቋል። ይህንኑ መረጃ በአሁኑ ወቅት የሶስተኛ ዲግሪ ትምህርታቸውን በጀርመን ሀገር በመከታተል ላይ የሚገኙ አንድ በአፍሪካ ቀንድ የሰላምና ጸጥታ ጉዳዮች ዙሪያ የአሜሪካን መንግስት ጨምሮ ከውጭ መንግስታት ጋር በአማካሪነትና በተመራማሪነት ይሰሩ የነበሩ ባለሙያ ለሚዲያ አጋርተዋል። አቶ ተመስገን የደህንነት መስሪያ ቤቱ ሹም የሆኑበት ጊዜ ማለት ደግሞ የፌዴራል መንግስት ከህወሓት ጋር በጦርነት ላይ የነበረበትን ወቅት እንደ ጥሩ አጋጣሚ በመጠቀም በፈረንጆቹ ነሐሴ 2022 ዓመተ ምህረት አልሻባብ የኢትዮጵያን ድንበር ጥሶ ገብቶ ጥቃት የፈጸመበት ጊዜ ማለት ነው። የአልሻባብን ጥቃት ተከትሎ ቮይስ ኦፍ አሜሪካ የኢትዮጵያንና ሶማሊያን የጸጥታ ባለስልጣናት አነጋግሮ ባወጣው ዘገባ የአልሻባብ ታጣቂዎች ኢትዮጵያንና ሶማሊያን በሚያዋስኑ ሂራንና ባኮል ተብለው በሚጠሩ የድንበር አካባቢዎች አቋርጠው 150 ኪሎ ሜትር ያህል የኢትዮጵያን ድንበር አልፈው መግባታቸውን ተመላክቷል። እኚሁ የሶስተኛ ዲግሪ ትምህርታቸውን በሀገረ ጀርመን በመከታተል ላይ የሚገኙት የቃለ መጠይቁ ተሳታፊ አልሻባብ የኢትዮጵያን ድንበር ጥሶ መግባቱን ተከትሎ የኢትዮጵያ ጸጥታ ኃይሎች በወሰዱት አጸፋዊ እርምጃ ከተገደሉት የሽብር ቡድኑ አባላት መካከል በርካታ ኢትዮጵያውያን እንደሚገኙበት በማስታወስ አቶ ተመስገን ጥሩነህ የደህንነት መስሪያ ቤቱ ሹም በነበሩበት ወቅት ብቻ ሳይሆን ከሳቸው በፊትም ሆነ በኋላ አልሻባብ በኢትዮጵያ ሰንሰለት መዘርጋቱን ለደህንነት መስሪያ ቤቱና ለሌሎች የኢትዮጵያ መንግስት ባለስልጣናት ተመሳሳይ መረጃ ይደርሳቸው እንደነበር አያይዘው ገልጸዋል። የኢትዮጵያ መንግስት በአፍሪካ ቀንድ ያለውን የአከርካሪ ታጣቂ ቡድን ሁኔታ በተመለከተ ከውጭ ተቋማት ሊደርሰው ከሚችለው መረጃ በተጨማሪ በራሱ የመረጃና ደህንነት አሰራር ሊደርስበት የሚችል ጉዳይ እንደሆነ የሚጠበቅ ነው በማለት በአርሲና በአካባቢው ክርስቲያኖች ላይ የሚፈጸመውን ተደጋጋሚ ጥቃት ከማስቆም ይልቅ በዝምታ መመልከትን መምረጡን ራሱ መንግስት ከሚያሳየው ባህሪ መገንዘብ ይቻላል ብለዋል። በእርግጥም የተደረገው የምርመራና መረጃ የማሰባሰብ ስራ የሚመለከተው በኢትዮጵያ የተዘረጋውን የአልሻባብ ሰንሰለት የተመለከተ ቢሆንም ባሳለፍነው ሐምሌ ወር 2017 ዓ.ም የብሔራዊ መረጃና ደህንነት አገልግሎት 82 የሚጠጉ ለሽብር ተልዕኮ የተመለመሉ የአይኤስአይኤስ አባላትን በቁጥጥር ስር ማዋሉንና ሌሎች በቁጥጥር ስር ባልዋሉት ላይ ተጨማሪ አሰሳ እያደረኩ ነው ማለቱ ይታወሳል። ይህ መንግስት ለህዝብ ይፋ ያደረገው መረጃ የሚያመለክተው ዓለም አቀፉና ቀጠና የሽብር ቡድኖች በኢትዮጵያ አባላትን ከመመልመል ጀምሮ የጥቃት ተልዕኮ እስከ መስጠት የደረሰ ሰንሰለት መዘርጋት መቻላቸውን ነው። በክርስቲያኖች ላይ የማያባራ ጥቃት ከሚፈጸምባቸው አካባቢዎች አንዱ የሆነው አርሲ ዞንም የእነዚሁን የሽብር ቡድኖች ፍላጎት ማስፈጸሚያ ስለመሆኑ ለዚህ የምርመራ ዘገባ
ዘገባ ተጨባጭ መረጃ ካቀረቡት የቃለ መጠይቅ ተሳታፊዎች የተገኘው ምላሽ ያሳያል። ሚዲያ ያነጋገራቸው ሌላኛው የቃለ መጠይቁ ተሳታፊ በአሁኑ ወቅት ኑሯቸውን በአሜሪካ ሀገር ያደረጉ የቀድሞ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባልደረባ የነበሩ ሲሆን በኦሮሚያ ክልል አርሲ ዞን ጉና ሽርካና ሆሎንቆ ዋቢ ተብለው በሚጠሩ አካባቢዎች ከአልሻባብ ጋር ግንኙነት ያለው አከርካሪ ታጣቂ ቡድን ስለመኖሩ እሳቸው የብሔራዊ መረጃና ደህንነት አገልግሎት ባልደረባ በነበሩበት ወቅት የኢትዮጵያ መንግስት መረጃ እንደነበረው በማስታወስ በጋለማ ተራራ ቦረልኩ ተብሎ የሚጠራ የታጣቂዎች ወታደራዊ ማሰልጠኛ ስፍራ እንደሚገኝም አያይዘው አስረድተዋል። እኚሁ የቀድሞ የደህንነት መስሪያ ቤት ባልደረባ ጉዳዩን ሲያብራሩ ከአልሻባብ ጋር ግንኙነት ያላቸው ታጣቂዎች ወታደራዊ ስልጠና ከሚወስዱበት ስፍራ በተጨማሪ ባሌ ሮቤ ውስጥ ለርዕዮተ ዓለምና ፖለቲካዊ አስተምህሮ መስጫ ብቻ አገልግሎት በሚሰጥ መስጂድ ውስጥ ትምህርት እንደሚሰጣቸው ጨምረው ገልጸዋል። በዚህ መስጂድ ውስጥ ከተመረጡ ሰዎች ውጭ ማንኛውም የእስልምና ሃይማኖት ተከታይ መግባት እንደማይችልም የቀድሞው የደህንነት መስሪያ ቤት ባልደረባ አክለው አስረድተዋል። ታዲያ የኢትዮጵያ መንግስት ይህ መረጃ ከነበረው ህጋዊ እርምጃ ለመውሰድ ያልቻለው ለምን ነበር ሲል ለእኚሁ የቃለ መጠይቅ ተሳታፊ ጥያቄ የቀረበ ሲሆን እሳቸውም በጉዳዩ ላይ ውይይት ተደርጎበት እንደነበር በማስታወስ ለምን እርምጃ እንዳልተወሰደ ሁለት ምክንያቶችን አስቀምጠዋል። የመጀመሪያው ምክንያት የመንግስት ግምገማ በሽግግር ወቅት ብዙ ስጋትን ያዘሉ ፍላጎቶች ሊታዩ ቢችሉም በሂደት በራሳቸው ጊዜ ይከስማሉ የሚል እንደነበረ እንዲሁም በሀገሪቷ ለሚከሰቱ ግጭቶች የተለየ ትኩረት በመስጠት በመንግስት በኩል ቅድሚያ የተሰጠው አቅጣጫ ስለነበረ የአክራሪ ቡድኖች እንቅስቃሴ እንደ ዋነኛ ስጋት ሆኖ አለመቅረቡ ሲሆን ሁለተኛው ምክንያት ነበር ሲሉ ጥያቄ ለቀረበላቸው ምላሽ ሲሰጡ ደግሞ ከዚሁ ጋር በተገናኘ ምላሻቸውን የሰጡት እኚህ ተሳታፊ ለትምህርት የተመለመሉ ሰዎች ትምህርታቸውን ካጠናቀቁ በኋላ ለወሰዱት የርዕዮተ ዓለም ፖለቲካዊ ስልጠና ያላቸውን ታማኝነት ለማሳየት ክርስቲያኖችን አግኝተው ወስደው በሰይፍ ይገድሏቸዋል ሲሉ አስረድተዋል። አክለውም በተለያዩ ጊዜያት ሰዎች ከቀያቸው እንዲሁም ለጉዳዩ በወጡበት ታግተው እንደሚወሰዱና ከተወሰዱ በኋላ መልሰው እንደማይገኙም አያይዘው ገልጸዋል። ከቀድሞ የኢትዮጵያ ደህንነት መስሪያ ቤት ባልደረባ የተገኘው መረጃ እንደሚያሳየው በአርሲ አካባቢ እንዳለው አይነት እንቅስቃሴ ጠንካራ ሊባል ባይችልም ቡድኑ በሐረርጌ መኤሶ አካባቢ እንዲሁም በጭሮ ወረዳ ላሎ ጉዶ ተብሎ በሚጠራ አካባቢ የተዘረጋ ሰንሰለት እንዳለው ጭምር በመጥቀስ አክራሪ ታጣቂዎች በአካባቢው አልፎ አልፎ ግድያን ጨምሮ ሃይማኖት ተኮር ጥቃቶችን እንደሚፈጽሙ ጨምረው ገልጸዋል። ይህንን ተከትሎ በአካባቢው ያለው አክራሪ ታጣቂ ቡድንና አልሻባብ ያላቸው ግንኙነት አድማሱ እስከምን ድረስ የሰፋ ነው የሚለውን ጉዳይ ለማወቅ ከዚህ ቀደም በሶማሊያ ውጭ ጉዳይ ሚኒስቴር መስሪያ ቤት ሰራተኛ የነበሩና በአሁኑ ሰዓት ትኩረቱን በምስራቅ አፍሪካ የሰላምና ጸጥታ ጉዳዮች ዙሪያ አድርጎ የሚሰራ ተቀማጭነቱ በኬንያ ናይሮቢ በሆነ የጥናትና ምርምር ተቋም ውስጥ በተመራማሪነት የሚሰሩ የተቋሙ ባልደረባ የራሳቸውን አስተያየትና መረጃ ሰጥተዋል። ከኚህ የምስራቅ አፍሪካ ሰላምና ጸጥታ ጉዳዮች ተመራማሪ የተገኘው መረጃ እንደሚያሳየው ኢትዮጵያውያን አልሻባብን በሁለት ዋና ዋና መንገዶች ይቀላቀላሉ። በኢትዮጵያ ያሉ የሀገር ውስጥ የግንኙነት መስመሮችን በመጠቀም በዶሎ ጅጅጋና በሽንሌ በኩል በድንበር በማቋረጥ አልሻባብን መቀላቀል አንደኛው መንገድ መሆኑን ተናግረዋል። ከዚሁ ጋር በተገናኘ የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ በሰኔ 2013 ዓመተ ምህረት በአርሲ ዞን የተለያዩ አካባቢዎች በርካታ ክርስቲያኖችና የአማራ ተወላጆች የተገደሉበትን ክስተት ያስተባበሩና የመሩ ግለሰቦች በሕግ ቁጥጥር ስር ከዋሉ በኋላ ሻሸመኔ ከሚገኝ እስር ቤት እንዲያመልጡ ተደርጎ ወደ ሶማሊያ እንደሄዱ መደረጋቸውን ሌላኛው የቃለ ምልልሱ ተሳታፊ አስረድተዋል። ከስር አምልጠው ወደ ሶማሊያ የሄዱት ሰዎች 4 ሲሆኑ ሁኔታው በሀገር ውስጥ ያለው የአልሻባብ የግንኙነት መስመር ኢትዮጵያን ወደ ሶማሊያ ተጉዘው ቡድኑ እንዲቀላቀሉ ያደርጋል የሚለውን ጉዳይ የሚያጠናክር ነው። ከዚህም በተጨማሪ ከአልሻባብ ጋር ግንኙነት ያላቸው አክራሪ ቡድኖች የአርቲስት ሃጫሉ ሁንዴሳን ግድያ ጨምሮ ሌሎች ሀገራዊ ቀውሶች በሚከሰቱበት ጊዜ መሰል ሁኔታዎችን ሃይማኖት ተኮር ጥቃቶችን ለመፈጸም እንደ ጦር አጋጣሚ እንደሚጠቀሙባቸው መረዳት ይቻላል። ሁለተኛው ኢትዮጵያውያን አልሻባብን የሚቀላቀሉበት መንገድ ደግሞ በስደተኛ ጣቢያዎች የሚገኙ ኢትዮጵያውያንን መልምሎ በመውሰድ ወደ ቡድኑ እንዲቀላቀሉ ማድረግ ነው። ከዚሁ ጋር ተያይዞ ስካይ ኒውስ በልዩ ዘጋቢዋ አሌክስ ክራውፎርድ አዘጋጅነት ባሳለፍነው የፈረንጆቹ ነሐሴ 2025 ዓመተ ምህረት ለይታ ባቀረበው ሃንቲንግ ፎር አይኤስአይኤስ ኤ ዋርኒንግ ፍሮም አፍሪካ በተሰኘው ዘጋቢ ፊልም ላይ ልክ እንደ አልሻባብ ሁሉ ኢትዮጵያውያን አይኤስአይኤስን ከስደተኛ ጣቢያዎች በማውጣት እንደሚቀላቀሉ የፑንትላንድ ባለስልጣናት ዋቢ አድርጎ
መዘገቡ አይዘነጋም። ከቀድሞ የሶማሊያ ውጭ ጉዳይ ሚኒስቴር መስሪያ ቤት ካሁኑ ተቀማጭነቱን በኬንያ ካደረገው የምስራቅ አፍሪካ ሰላምና ጸጥታ ጉዳዮች የጥናትና ምርምር ተቋም ባልደረባ የተገኘው ተጨማሪ ምላሽ እንደሚያሳየው ኢትዮጵያውያን በሶማሊያ የሚገኘውን አልሻባብ ከመቀላቀል ባሻገር ከሶማሊያ ስልጠና ወስደው ወደ ኢትዮጵያ ተመልሰው እንደሚገቡ እንዲሁም የሶማሊያ መንግስት የገጠመው ውስጣዊ የጸጥታ ችግርና የጸጥታ ተቋማቱ መዳከም ለዚህ ሁኔታ አስተዋጽኦ እንዳላቸው አያይዘው አብራርተዋል። ይህን ጉዳይ አስመልክቶም የሶማሊያና የኢትዮጵያ መንግስት የድንበር ላይ ቁጥጥሮችን በማጠናከር ዙሪያ ያተኮረ ተደጋጋሚ የሁለትዮሽ ውይይቶችን አድርገው እንደሚያውቁ አክለው አስረድተዋል። ከዚሁ ጋር በተገናኘ ከአልሻባብ ጋር ግንኙነት ያላቸው ታጣቂዎች የወታደራዊ ፖለቲካዊና ርዕዮተ ዓለማዊ ስልጠና በሚወስዱባቸው የአርሲና ባሌ ሮቤ አካባቢዎች ኢትዮጵያውያን ያልሆኑ ሰዎች በተለያዩ ጊዜያት ሲንቀሳቀሱ እንደሚታዩ በአሁኑ ሰዓት ነዋሪነታቸውን በሀገር አሜሪካ ያደረጉት የቀድሞው የብሔራዊ መረጃና ደህንነት አገልግሎት ባልደረባ አስረድተዋል። እንደሳቸው መረዳትና ምላሽ የደህንነት መስሪያ ቤቱ ለጉዳዩ ልዩ ትኩረት ባይሰጠውም እነዚህ ኢትዮጵያውያን ያልሆኑ ሰዎች ከአልሻባብ ጋር ግንኙነት ያላቸው ታጣቂዎች በሚገኙባቸው አካባቢዎች በተደጋጋሚ ሊንቀሳቀሱ የሚችሉት ለታጣቂዎቹ ስልጠና የርዕዮተ ዓለምና ፖለቲካዊ አስተምህሮት ለመስጠት ሊሆን እንደሚችል ግምታቸውን አስቀምጠዋል። ራሳቸውን ዓለም አቀፋዊና ርዕዮተ ዓለም ተኮር ታጣቂ ቡድን አድርገው የሚገልጹ ኃይሎች በተለያዩ የዓለማችን ክፍሎች የተጽዕኖ አድማሳቸውን ማስፋት አንደኛው ስትራቴጂያቸው ነው። ኢትዮጵያን ዘላለማዊ ጠላት ናት የሚለውና በምስራቅ አፍሪካ ሶማሌዎች የሚገኙባቸውን ግዛቶች ጠቅልሎ ኢስላማዊ መንግስት ለማቋቋም የሚንቀሳቀሰው አልሻባብ ሆነ አይኤስአይኤስ በኢትዮጵያ ውስጥ የተጽዕኖ አድማሳቸውን ማስፋት ዋነኛ ትኩረታቸው ስለመሆኑ የተለያዩ ጥናቶች ያሳያሉ። በአርሲና በሌሎች አካባቢዎች በክርስቲያኖች ላይ የሚፈጸመው ሃይማኖት ተኮር ጥቃቶችም ከነዚሁ እስላማዊ ታጣቂዎች ቡድኖች ሊያስፋፉት ከሚፈልጉት ርዕዮተ ዓለማዊ ፍላጎት አካል ተደርገው ሊወሰዱ እንደሚችሉ በዚህ የምርመራ ዘገባ የተገኙ ውጤቶች ያሳያሉ። መጪው ጊዜ ምን ሊመስል ይችላል? በኢትዮጵያ ውስጥ መንግስት የዜጎችን ደህንነት የማስጠበቅና የሀገር ሉዓላዊነትን የማስከበርን ትንሹን ሚና መወጣት ባለመቻሉ በሀገሪቷ ብሔራዊ ስጋት ሆነው ከሚቀጥሉ ሀገራዊ ቀውሶች መካከል ሃይማኖት ተኮር ጥቃት አንዱ ስለመሆኑ በርካታ ተጨባጭ ማሳያዎች አሉ ይላል ዘገባው። ይህ ሁኔታ ከሀገር ውስጥ እስከ ውጭ የተጣመሩ አክራሪ ቡድኖች አስተሳሰብ እንዲስፋፋና የጥፋት ፍላጎታቸውን እንዲፈጽሙ ምቹ መደላደልን ሊፈጥር ይችላል። እንደ አልሻባብ ያሉ የሽብር ቡድኖች አስተምህሮና ፖለቲካዊ ፍላጎት ሰፋ አድርገን ስንመለከት ደግሞ በሀገር ቤት የተከሉትን የግንኙነት መስመር በመጠቀም ሃይማኖት ተኮር ጥቃቶችን ከመፈጸም ባሻገር በመካከለኛው ምስራቅና አንዳንድ የአፍሪካ ሀገራት እንደተመለከትነው በኢትዮጵያም በከፍተኛ ሀገራዊ ውድመት እስከ ሀገር ፍርሰት ሊያስከትሉ የሚችሉ ውጥኖች ሊኖራቸው እንደሚችል በአፍሪካ ቀንድ ካላቸው ይዞታና በቀጠናው ላይ ከሚያሰራጩት ፕሮፓጋንዳ መረዳት ይቻላል ይላል። ከዚህም በተጨማሪ በሱዳን ያለው የእርስ በርስ ጦርነት ኢትዮጵያ ከጎረቤት ሀገራት ጋር ያላትን የግንኙነት መሻከር እንዲሁም ግብጽ በአፍሪካ ቀንድ ያላት ተጽዕኖ እያደገ መምጣቱ ኢትዮጵያን ለአክራሪ ቡድኖች የመስፋፋት እንቅስቃሴና ለሌሎች አሉታዊ የውጭ ፍላጎት ይበልጥ ተጋላጭ እንድትሆን የሚያደርጉ የወቅቱ ቀጠናዊ ትኩሳቶች ናቸው።